30 ሺህ ለሚደርሱ ኢትዮጵያውያን ሀገራችን እያሉ የሚጠሯት መኖሪያቸው ናት። ሀገሪቱ የዋዛ አይደለችም። እስራኤልና ፍልስጤም ቢፋጁ፣ ህንድና ፓኪስታን ቢፋለሙ፣ ኢትዮጵያና ሶማሊያም እንዲሁ። ብቻ ዓለማችን ላይ የትኛውም ደም አፋሳሽ ጦርነት ቢነሳ ዋነኛዋ ምክንያት ይህች ሀገር ናት። የዛሬ ምስኪንነቷን ግን እንዳያዩ። አቅሙ በነበራት ዘመን ምን አደረገች ነው ጉዳዩ። የዓለም 25 ከመቶ መሬትና 25 ከመቶ ህዝብ በቅኝ ግዛት የያዘችው የግል ርስቷ ነበር። በግዛቷ ስፋት የተነሳ በግዛቷ ፀሐይ አይጠልቅም ይባል ሁላ ነበር። ከስሟ በፊት ታላቋ የሚል ቅጥያ አለው ብሪቴን። እውነተኛ መረጃ እንንገሩት። ብሪቴን የምትባል ሀገር ዓለም ላይ ባትፈጠር ኖሮ ዛሬ የምናያቸው ማብቂያ ያላቸው የማይመስሉ አስፈሪ ጦርነቶች፣ የአንድ ህዝብ በድንበር መከፋፈል፣ ከሁሉ በላይ ደግሞ የንጹሃን ጭፍጨፋና እልቂት በዚህ ልክ ባላየን ነበር። ብሪቴን ያልጣለችው ቀደምት ስልጣኔ በጦርነት በፖለቲካ ሴራና በኢኮኖሚ የበላይነት ያልገረሰሰችው ኃያል ኢምፓየር፣ ከፋፍላ ያላሰቃየችው ሀገርና ህዝብ የለም። የፈረንሳይ ኢምፓየር፣ የህንዱ የሙጋል ኢምፓየር፣ የቱርኩ የኦቶማን ኢምፓየር፣ የቻይናው የቺንግ ኢምፓየር፣ የስፔኑ ኢምፓየር ሁሉም ተንኮታክቶ የወደቁት በብሪቴን ምክንያት ነው። የአንድ አገር ህዝቦች ፓኪስታንና ህንድ ድንበር ከፍለው ተከፋፍለው መኖር የጀመሩት፣ እስራኤልና ፍልስጤምም እልቂት ውስጥ የገቡት ብሪቴን ይሏት አገር በተከለችው ስር የሰደደ ተንኮል ነው። በእርግጥ ይህ መጥፎ ጎኗ ነው። ብሪቴን ባትኖር ደግሞ ዓለም ስለ ኢንዱስትሪ አብዮት መረጃ ባልነበረው፣ ቴክኖሎጂም በዚህ ልክ ባልተስፋፋ ነበር። የመጀመሪያው ዘመናዊ ባቡር መስመር፣ የመጀመሪያው ወርልድ ዋይድ ዌብ፣ የመጀመሪያው የኮምፒውተር ፕሮግራሚንግ ኮድ የተደረገው፣ የመጀመሪያው ቴሌቪዥን፣ ኤቲኤም፣ ካሽ ማሽን፣ ጀት ኢንጂን፣ ስልክም ቢሆን መራቀቅ የጀመረው፣ ዓለምን የለወጡ የተለያዩ ጥናቶችና ዕውቀቶች የፈለቁት በሷ ምክንያት ነው። ሌላውን ይተውት። ዘመናዊ የጥርስ ብሩሽ፣ ዘመናዊ ብስክሌት፣ ደረቅ ቸኮሌትና የሳር ማጨጃ ማሽን ሳይቀር መጀመሪያ በብሪቴናውያን የተፈጠረው። ብሪቴን ማስለቀስ ብቻ ሳይሆን ማስጨፈሩንም ትችልበታለች። ወጣቶች የሚከንፉለት የእግር ኳስ ጨዋታ ፕሪሚየር ሊግ የሷ ውጤት ነው። ቼልሲ፣ ቶተናም፣ አርሰናል፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ ሊቨርፑል እና ሌሎችም የብሪቴን ክለቦች ናቸው። ብሪቴን የዘመናዊ የእግር ኳስ ሕግ አርቃቂ ናት። ባጭሩ ብሪቴን ሁለት ስለት ያላት ተናዳፊ ሀገር ናት። ጥሩውም ክፉውም ከሷን የመነጨው። ልብ ያድርጉ። ብሪቴን፣ ዩኬና እንግሊዝ በሀገራችን ግራ የሚያጋባን የአንድ ሀገር ሶስት መጠሪያ ይመስለናል። እውነታው ግን እንደዛ አይደለም። ዩኬ የፖለቲካ ስም ሲሆን ሲተነተን ዩናይትድ ኪንግደም ኦፍ ግሬት ብሪቴን ኤንድ ኖርዘርን አየርላንድ ይባላል። የአራት ሀገራት ውቅር ናት። ኢንግላንድ፣ ስኮትላንድ፣ ዌልስና ኖርዘርን አየርላንድ በአንድነት ዩኬ ይባላሉ። ግሬት ብሪቴን የጂኦግራፊ ስም ሲሆን ከኖርዘርን አየርላንድ ውጭ ያሉትን ሶስት ሀገራት በአንድ የምትይዝ ደሴት ናት። የዛሬው ጭውውታችንን ቀለል እንዲለን በምናውቀው ብሪቴን ብለን ጀመርን እንጂ ስለ ዩኬን የምናወራው ግራ እንዳይጋቡ። ውብ ከተሞቿን ስንጎበኝ ዩኬና ብሪቴን ማናቸው የሚለው ግልጥ ይልሉታል። ዩኬ እስከ 90 ሺህ የሚደርሱ ኢትዮጵያውያንና ትውልደ ኢትዮጵያውያን መኖሪያ ናት። በጭውውታችን መሃል ምን ይሰራሉ? ስንት ያገኛሉ? ኑሮአቸውስ እናነሳቸዋለን። ለመሆኑ በሩቅ የሰማናት ዩኬ ኑሮዋ እንዴት ነው? ሕጋዊ ነዋሪዎቿና ዜጎቿ ምን አይነት ነፃ ጥቅማ ጥቅሞችን ከመንግስት ያገኛሉ እያለን እንጨዋወታለን። ለንደን፣ ማንቸስተር፣ ኤደንበርግ፣ በርሚንግሃም እና ሊቨርፑልን እናካልላለን። ወደ ዩኬ የመሄድ እቅድ አሉት? እንግዲያውስ ሻንጣ ከማሰናዳቶት በፊት እነዚህን አስገራሚና ወሳኝ ሕጎች ማወቅ አለቦት። መልካም ቆይታ። ዩኬ በተጽዕኖ እንጂ በመጠንስ አንቺው ነሽ ወይ የምታስብል አገር ናት። ምን ያህል ሰፊ ትመስሎታለች? ዝናዋን የሰማ የአውሮፓ ከግማሽ በላይ ግዛት የሷ ይመስለዋል። ዩኬ ግን 242500 ስኩዌር ኪሎ ሜትር ነው የምትሰፋው። ከኢትዮጵያ ከ4 እጥፍ በላይ ታንሳለች። ዩኬ በሰሜን ምዕራብ አውሮፓ የምትገኝ ዙሪያዋን በውሃ የተከበበች ደሴት ናት። በመሬት በሰሜን አየርላንድ በኩል ከሪፐብሊክ ኦፍ አየርላንድ ጋር ድንበር ትጋራለች። ፈረንሳይ፣ ቤልጂየም እና ኔዘርላንድ ባህር ተሻግረው የሚገኙ ጎረቤቶቿ ናቸው። ዩኬ የ68 ሚሊዮን ሕዝብ አገር ናት። ከዚህ ሕዝብ ቁጥር 80 ከመቶ የሚሆነው
በኢንግላንድ ውስጥ ነው የሚኖረው። እንግሊዝ ከዩኬ መሬትና የህዝብ ቁጥር ከፍተኛውን ድርሻ በመያዝ ቀዳሚዋ ሀገር ናት። በዚህ ምክንያት ዩኬን ብዙዎች እንግሊዝ እያሉም ይጠሯታል። ዩኬን ግን ከቆዳ ስፋትና ከህዝብ ብዛት ፉክክር አውጥተን እንደ ሀገር ካየናት ቀላል የምትባል ሀገር አይደለችም። ልብ ብለው ይመልከቷት። ይህቺ ትንሽዬ ደሴት ዛሬ ዓለማችን ላለችበት ጥሩም ሆነ መጥፎ ሁኔታ ዋነኛዋ ተጠያቂ ናት። ይህንን ያውቃሉ? ዛሬ በተባበሩት መንግስታት ድርጅት ዕውቅና ከተሰጣቸው 195 የዓለም ሀገራት መካከል ቢያንስ 60 የሚሆኑት በብሪቴን ቅኝ ግዛት ወይም በበላይ ጠባቂነት ይተዳደሩ ነበር። ከዓለም ሀገር ከ30 ከመቶ በላይ የሆነው የዩኬ ቅኝ ተገዢ ነበር እንደማለት ነው። ያም ብቻ አይደለም። እነዚህ ሀገራት ዛሬም ድረስ የያዙት ድንበርና አወቃቀር በቀጥታ በብሪቴን የአስተዳደር ተጽዕኖ ወይም ውሳኔ መሰረት የተፈጠረ ነው። ለምሳሌ ከአፍሪካ ናይጄሪያ፣ ኬንያ፣ ኡጋንዳ፣ ዛምቢያ፣ ሱዳንና ጋናን ጨምሮ ሌሎች ብዙ ሀገራት ድንበራቸው የተሰመረው በብሪቴን ፍላጎት መሰረት ነው። ህንድ፣ ፓኪስታንና ባንግላዴሽ፣ እስራኤልና ፍልስጤም፣ አየርላንድ፣ ኢራቅ፣ ዮርዳኖስ፣ ኩዌት፣ ኳታር፣ ባህሬንና ዩናይትድ አረብ ኤምሬትን ጨምሮ ብዙ ሀገራት ዛሬ የምናውቃቸውን ድንበርና ቅርጽ የያዙት በሷ ምክንያት ነው። ይህ በመጥፎ የሚያስነሳት ጎኗ ነው። ደግሞም ጥሩ ጎን አላት። እንግሊዘኛ ቋንቋ የንግድ ቋንቋ ነው። የትም ቢሄዱ ከየትኛውም ቋንቋ በበለጠ በእንግሊዘኛ ከሰዎች ጋር መግባባት ይችላሉ። የኢንተርኔቱ ዓለም፣ የአቪዬሽን ኢንዱስትሪው፣ ዲፕሎማሲ፣ ዓለም አቀፍ ሚዲያዎችና ሌሎችም እንግሊዘኛን በዋነኝነት ይጠቀማሉ። ዩኬ ደግሞ የዚህ ቋንቋ እናት ናት። በትምህርትና ሳይንሱ ዘርፍ ዩኬ የዓለም አንደኛ ደረጃ ዩኒቨርሲቲዎች መገኛ ናት። ዩኒቨርሲቲ ኦፍ ኦክስፎርድ እና ዩኒቨርሲቲ ኦፍ ካምብሪጅ በሳይንስ በሕክምናና በቴክኖሎጂ ዓለምን የለወጡ ምርምሮች የተደረጉባቸው ታዋቂ ተቋማት ናቸው። ግራቪቲ ወይም የስበት ሕግ፣ ፔኒሲሊንና ኢንተርኔት የተገኙት ወይም የዳበሩት በዩኬ ሳይንቲስቶች ነው። ዩኬ በኪነ ጥበብና ስነ ጽሑፍ ከቀዳሚዎቹ ተርታ ትሰለፋለች። የዓለማችን ታላቁ ጸሐፊና ተውኔት ዊሊያም ሼክስፒር የዚች ሀገር ፍሬ ነው። ዩኬ ለዓለማችን የቅንጦትና የሀብት ደረጃ የምታወጣ የቅንጦት ሀገርም ናት። ባለሀብቶቹ የሚጎርሩባቸው እንደ ሮልስ ሮይስ፣ ቤንትሌ፣ አስተን ማርቲንና ሬንጅ ሮቨር ያሉ የዓለማችን እጅግ ውድና የተከበሩ መኪኖች የተፈጠሩት በዩኬ ነው። የሀገሪቱ ንጉሳውያን ቤተሰቦች ከሰማይ በሚመስለው የቅንጦት ሕይወታቸው ይታወቃሉ። ንጉሥ ቻርለስ ሶስተኛ፣ ልዕልት ዲያና እና አልጋ ወራሹ ልዑል ዊሊያም የሚባሉ ስሞችን ከሰሙ እነሱ የዩኬ አይነኬ ቤተሰቦች ናቸው። በየሄዱበት በሰረገላ ታጅበው በአገልጋዮች ተከበው ነው የሚጓዙት። ንጉሥ ቻርለስ ሶስተኛ የዩናይትድ ኪንግደም እና የኮመንዌልዝ ሀገራት የአሁኑ ንጉሥ ናቸው። ልዕልት ዲያና የንጉሥ ቻርለስ የቀድሞ ባለቤት ሲሆኑ በፈረንጆቹ 1997 ሕይወታቸው አልፏል። ልዑል ዊሊያም የንጉሥ ቻርለስ እና የልዕልት ዲያና የመጀመሪያ ልጃቸው ሲሆን አሁን ላይ የብሪቴን ቀጣዩ ንጉሥ ለመሆን በመጠባበቅ ላይ ይገኛል። በኢኮኖሚ ዩኬ የዓለማችን አምስተኛዋ የግዙፍ ኢኮኖሚ ባለቤት ስትሆን ከአውሮፓ ደግሞ ጀርመንን በመከተል በሁለተኛ ደረጃ ላይ ትቀመጣለች። የሀገሪቱ አጠቃላይ ጂዲፒ 4.2 ትሪሊዮን ዶላር ይገመታል። የአንድ ሰው አማካኝ ዓመታዊ ገቢም $61,000 ነው። አገልግሎት የኢኮኖሚ የጀርባ አጥንት ሲሆን 80 ከመቶ የኢኮኖሚ ድርሻ አለው። ኢንዱስትሪና ማኒፋክቸሪንግ፣ ኮንስትራክሽን እና ኢነርጂ ይከተላሉ። ግብርና ከሀገሪቱ ኢኮኖሚ ከ1 ከመቶ ያነሰ ገቢ ነው ያለው። የሚገርመው ግን በተለያዩ ዘመናዊ ቴክኖሎጂዎች እየተደገፈ የሀገሪቱን 60 ከመቶ የጥራጥሬ የስጋና የወተት ፍላጎት መሸፈን ይችላል። ይሁንና ግን የዩኬ ኢኮኖሚ ከቅርብ ጊዜያት ወዲህ የተለያዩ ፈተናዎች ገጥመውታል። በተለይም ሀገሪቱ ከአውሮፓ ሕብረት አባልነት መውጣቷ የንግድ መስመር ለውጥ አምጥቶባታል። በዛ ላይ ደግሞ ስደተኞቹ ውጡልኝ ማለቷ ሌላኛው ትኩሳታ ሆኗል። በተለያዩ የኢኮኖሚ ዘርፎች ተቀጥሮ የነበሩ የውጭ ስደተኞች እየወጡ ብዙ የሰው ኃይል እጥረት እያጋጠማት ይገኛል። ስደተኞች በሀገሪቱ ኢኮኖሚ ላይ ያላቸው ተጽዕኖ ቀላል የሚባል አይደለም። ዩኬ ከአጠቃላይ የህዝብ ቁጥር ከ17 እስከ 19 ከመቶ የሚሆኑት ስደተኞች ናቸው። ህንድ፣ ፖላንድ፣ ፓኪስታን፣ ሮሜኒያ እና ናይጄሪያ ከፍተኛውን ቁጥር ይይዛሉ። እነዚህ ስደተኞች
እያረጁ ባሉ ዜጎቿ ምክንያት ግራ ለገባት ዩኬ በስራ ላይ ያለውን ወጣት የሥራ ኃይል ፍላጎት ይሸፍናሉ። የዩኬ የጤና ዘርፍ ሙሉ በሙሉ በስደተኞች ላይ መሰረት ያደረገ ነው ሊባል ይችላል። በዩኬ ሐኪም ቤቶች ከሚያዩዋቸው ዶክተሮች፣ ነርሶችና ሌሎች የጤና ባለሙያዎች ውስጥ ከፍተኛውን ቁጥር የሚይዙት የውጭ ሀገራት ዜጎች ናቸው። ሀገሪቱ ከምታገኘው የገቢ ግብር ውስጥ ስደተኞች ከመሰረቷቸው ቢዝነሶች የሚሰበሰቡት ቀላል የሚባል አይደለም። ይሁንና ግን ይህን ሁሉ ጥቅም የሚያስገኙት ስደተኞች በአንዳንድ የብሪቴን ፖለቲከኞች ዘንድ አመዳፋሽ ሆነዋል። ብሪቴን በስደተኞቿ ምክንያት ሁሌም እንደተወዛገበች ነው። ጥቂት የማይባሉ ፖለቲከኞች ስደተኞችን አንፈልግም ይቅርብን ይላሉ። ምክንያት ሲጠየቁ በህዝባዊ አገልግሎቶች ላይ ጫና ፈጥሯል ይላሉ። የዩኬ ነፃ የሕክምና አገልግሎት፣ ትምህርት ቤቶችና የቤት አቅርቦት በአሁኑ ወቅት ከፍተኛ እጥረት አለባቸው። ለዚህ ደግሞ ያበቁን ስደተኞች ናቸው የሚሉት። ስደተኞች በብዛት ሲገቡ ለኛ የሚደርሰው አገልግሎት እየቀነሰና ወረፋ እየበዛብን ነው ይላሉ። የባህልና የማንነትም ስጋት አለባቸው። ብዙ ስደተኞች ማለት ብዙ ባህል፣ ብዙ ሃይማኖት ማለት ነው። ይህ ደግሞ የሀገሪቱን ጥንታዊ ማንነት እንዳይቀጥል ሊያደርገው ይችላል። ከሁሉ በላይ ግን አንዳንድ ፖለቲከኞች የህዝባቸውን ድምፅ ለማግኘት ስደተኞች ስራችንን ወሰዱብን፣ ወንጀል አስፋፉ የሚል ክስ ያቀርባሉ። በእርግጥ ዩኬ በዝናዋ የምናውቃት አይነት ዩኬ አይደለችም። ከዋና ከተማዋ ጀምሮ በየሰፈሮቹ ውስጥ የጠራራ ፀሐይ ዝርፊያዎች፣ የተለያዩ ወንጀሎች የተለመዱ እየሆኑ መጥተዋል። የእነዚህ ወንጀል ዋነኛ ፈጻሚዎቹ ስደተኞች ናቸው። በመሪዎች ደረጃ ለስደተኛው ያለው እሳቤ ግን ከዚህ ይለያል። ይህ ሁሉ ተቃውሞ እያለ የብሪቴን መንግስትም ሆነ ትላልቅ ኩባንያዎች ስደተኞች ወደ ሀገር ውስጥ እንዲገቡላቸው ይፈልጋሉ። ምክንያቱም ዩኬ ከምንጊዜም በላይ የወሊድ መጠኗ በጣም ዝቅተኛ ሆኗል። ይህ ማለት አረጋውያን እየበዙ ወጣት ሊሰራ የሚችል ትውልድ እየቀነሰ ይገኛል። ዩኬ ጉድለቷን ሊሞሉ የሚችሉ ስደተኞችን ወደ ሀገሯ ካላስገባች ሌላው ኢኮኖሚዋ ቀርቶ ጡረተኛው ራሱ የሚከፈለውን ያጣል። በዛ ላይ እንደሚያውቁት ባለ ሀገር ውስጥ ያሉ ዝቅተኛ ስራዎችን ለመስራት አሻፈረኝ ይላል። ዩኬም ውስጥ እንዲሁ ነው። ብሪታንያውያን መስራት የማይፈልጓቸው በርካታ ስራዎች አሉ። ለምሳሌ በግብርና፣ በሆቴልና ሬስቶራንት ውስጥ መስተንግዶ፣ የጽዳትና የትራንስፖርት ዘርፎች ላይ ስደተኞች ካልሰሩ እነዚህ አገልግሎቶች ሙሉ በሙሉ ሊቆሙ ይችላሉ። ይሄኛውም መንግስት ሳይወድ በግዱ ወቀሳውን ችላ ያለ ስደተኞችን እንዲወዳቸው የሚያደርጉ ምክንያቶች ናቸው። ዋነኛው ግን ዩኬ በቴክኖሎጂ በሳይንስና በፋይናንስ የዓለም መሪ ከሚባሉ ሀገራት ተርታ ሆና ለመቀጠል ከመላው ዓለም እጅግ የተማሩ ስደተኞችን መቀበል ወይም አስተምራ ምሁር አድርጋ ለራሷ እንዲጠቅሟት ማድረግ አለባት። ለዚህም ነው ዩኬ ብዙ ነፃና ቅንጦት የሚመስሉ ጥቅሞችን ለዜጎቿና ለህጋዊ ነዋሪዎቿ የምታቀርበው። ለምሳሌ በዩኬ ሕክምና ነፃ ነው። ናሽናል ሄልዝ ሰርቪስ ይባላል። ማንኛውም ህጋዊ ነዋሪ ወደ ሆስፒታል ሄዶ ለመታየት፣ ለቀዶ ጥገና፣ ለወሊድ፣ አምቡላንስና ድንገተኛ አደጋዎች ገንዘብ አይጠየቅም። እድሜያቸው ከ5 እስከ 16 ዓመት ድረስ ያሉ ህፃናት በመንግስት ትምህርት ቤቶች ውስጥ እጅግ ከፍተኛ ጥራት ያለው ትምህርት በነፃ ያገኛሉ። ዝቅተኛ ገቢ ካላቸው ወላጆች የተገኙ ከሆኑ ደግሞ ነፃ ትምህርቱ ምሳንም ያካትታል። በጣም ዝቅተኛ ገቢ ላላቸው ሰዎች መንግስት በጣም ርካሽ የመንግስት ቤቶችን በኪራይ መልክ ያቀርብላቸዋል። ያም ብቻ አይደለም። የዩኬ መንግስት ስራ ለሌላቸው፣ ለታመሙ ወይም ልጆች ላላቸው ሰዎች ቀጥታ የገንዘብ ድጋፍ በዩኒቨርሳል ክሬዲት በኩል ያደርጋል። እርሶ ለምሳሌ ልጅ ያለዎት የዩኬ ህጋዊ ነዋሪ ኖት እንበል። መንግስት ለልጆት ሲል በሳምንት ከ16 እስከ 25 ዩሮ እያሰበ በወር ይከፍሎታል። እድሜ ለልጆት ይሁንና በወር ከ100 ዩሮ በላይ ወይም ከ18000 ብር በላይ አገኙ ማለት ነው። ስራ ቢያጡ ፈጣሪ ጥሩ ስራ ያገናኙት እንጂ እስከዛስ ገቢ አያጡ። መንግስት ውሎ ይግባና እንደ እድሜዎት በሳምንት ከ75 እስከ 90 ዩሮ የኪስ ገንዘብ ይሰጡታል። አሁንም ከ13000 እስከ 16000 ብር አገኙ ማለት ነው። እነዚህ ዋና ዋና ጥቅሞች ሲሆኑ እነዚህን ለማግኘት ሊያሟላቸው የሚገቡ ሰነዶች አሉ። ነፃ ሕክምናና ትምህርት ለማግኘት ቪዛ ያሉት ህጋዊ ነዋሪ መሆን በቂ ነው። የገንዘብ ድጋፍ ለማግኘት ግን ቋሚ ነዋሪ፣ ዜጋ ወይም የፖለቲካ ጥገኝነት ጠያቂ ሊሆኑ ይገባል። ለምሳሌ በስኪልድ ወርከር ቪዛ የመጡ ከሆነ የገንዘብ ድጋፉን አያገኙም። ልብ ያድርጉ፣
ቀደም ብለን እንደነገርኑት ዩኬ እነዚህን ድጋፎች እያደረገች ስደተኞችን ለማማለል የምትሞክረው ችግሮቿን እየደፈነች ኃያልና ሀብታም ሆና ለመቆየት እንጂ ቸር ጻድቅ ስለሆነች አይደለም። የቅርብ ጊዜ መረጃዎች እንደሚያሳዩት በዩኬ ውስጥ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ቁጥራቸው ከ45000 እስከ 90000 እንደሚደርስ ይገመታል። ለንደን ከግማሽ በላይ የሚሆኑት ኢትዮጵያውያን የሚኖሩባት ከተማ ናት። የኢትዮጵያውያኑ የሥራ ሁኔታ እንደመጡበት የቪዛ አይነትና በሀገሪቱ ውስጥ እንደቆዩት ጊዜ ይለያያል። ቀደም ብለው የገቡት በፕሮፌሽናል ሴክተር ውስጥ ናቸው። ማለትም በሕክምና፣ በሕግ፣ በአይቲ፣ በመምህርነትና በሌሎች የሙያ ዘርፎች ተቀጥረው ጥሩ የሚባል ደሞዝ ያገኛሉ። በግል ሥራ፣ ምግብ ቤቶች፣ ካፌዎችና ሌላም የራሳቸውን ቢዝነስ የሚሰሩ አሉ። ብዙዎቹ በተለይም በቅርብ ጊዜ ወደ ሀገሪቱ የገቡት ደግሞ በአገልግሎት ዘርፉ እንደ ኡበር ባሉ የትራንስፖርት ዘርፍ፣ በሆቴል መስተንግዶና በሌሎች አገልግሎቶች ተሰማርተዋል። ይሁንና ግን ከጊዜ ወደ ጊዜ በዩኬ ያለው የስደተኞች ጠልነት እንቅስቃሴ እየጨመረ ይገኛል። ባሳለፍነው ሳምንት ስደተኞችና ሙስሊሞች ከሀገራችን ይውጡ የሚል ህዝባዊ ዘመቻ ሳያዩ አልቀሩም መቼስ። ከ2000 ዓመት በላይ ዕድሜ ያላት ለንደን የብሪቴን ዋና ከተማ ናት። የቅንጦት ማዕከል፣ የእግር ኳስ መዳረሻ ሊሏትም ይችላሉ። የፕሪሚየር ሊጉ ኃያላን አርሰናል፣ ቼልሲ፣ ዌስትሃም እና ቶተናም የለንደን ክለቦች ናቸው። ለንደን የዓለም ኢኮኖሚን የምትዘውር የፎሬክስ ማዕከልም ነች። ለንደን ውስጥ የማያዩት የዓለም ሀገር ህዝብና ባህል የለም። ከተማዋ ውስጥ 9 ሚሊዮን ህዝብ ይኖራል። ከዚህ የህዝብ ቁጥር ከ37 ከመቶ በላይ የሚሆነው የውጭ ሀገር ስደተኛ ነው። በዚህ ምክንያት እዚች ከተማ ውስጥ ብቻ ከ300 በላይ የተለያዩ ቋንቋዎች ይነገራሉ። ኢትዮጵያዊ ከሆኑ ከፍተኛ ቁጥር ያለው ኢትዮጵያዊ ማህበረሰብ የሀበሻ ምግብ ቤቶችና ሱቆችን በብዛት ያገኛሉ። ለንደን እንዲህ ከተማ ብቻ አይደለችም። በዓለም ፋይናንስ፣ ቱሪዝም፣ ፋሽን፣ ትምህርትና መዝናኛ ውስጥ ትልቅ ተጽዕኖ የምታሳድር ከኒውዮርክ፣ ቶኪዮና ዱባይ ጎን ተሰልፋ ሞስት ኢምፖርታንት ሲቲ ኦፍ ዘ ወርልድ የምትባል ከተማ ናት። ቢግ ቤን የለንደን ምልክት ነው። የዩኬ መለያ የሆነ የዓለማችን ዝነኛ የሰዓት ማማ ነው። በእርግጥ ብዙዎች የሰዓት ማማውን ቢግ ቤን ብለው ነው የሚጠሩት። ቢግ ቤን ግን በማማው የሚገኝ ግዙፍ ከናስ የተሰራ የደውል ስም ብቻ ነው። ይህ ደውል 13.7 ቶን ይመዝናል። ማማው ግን ቀደም ሲል ዘ ክሎክ ታወር፣ አሁን ደግሞ ለንግሥት ኤልሳቤት ክብር ሲባል ኤልዛቤት ታወር እየተባለ ነው የሚጠራው። በፈረንጆቹ 1859 ግንባታው እንደተጠናቀቀ ይነገራል። የሚመለከቱት ሰዓት 7 ሜትር ዲያሜትር ያለው የደቂቃ አመልካች ቀስቱ ብቻ 4.2 ሜትር የሚረዝም በለንደን የትኛውም ክፍል እንዲታይ ተደርጎ የተገነባ ብቸኛው ሰዓት ነው። ታወር ብሪጅ ሌላኛው የከተማዋ መለያ መርከቦች ሲያልፉ ለሁለት የሚከፈት ውብና ታሪካዊ ድልድይ ነው። የከተማዋ ሃሮድስ እና ኦክስፎርድ ስትሪት የተባሉ ሰፈሮች ቅንጦት በአካል የሚራመድባቸው፣ ባለሀብቶቹ ቅንጡ ሮልስ ሮይሳቸውን ይዘው ለሾፒንግ ዞር ዞር የሚሉባቸው ሰፈሮች ናቸው። ለንደን የዓለማችን እጅግ ጥንታዊ የሆነው የሜትሮ ሲስተም ያላት ከተማ ናት። ዘቲዩብ ይባላል። ይህ ከመሬት በታች የሚገኝ የለንደን ከተሞችን የሚያገናኝ የባቡር መስመር ነው። የማንቸስተር ዩናይትድ ወይም የማንቸስተር ሲቲ ደጋፊ ነዎት? እንግዲያውስ ቤታቸውን እንውሰዱት። ከተማዋ ማንቸስተር ትባላለች። በእግር ኳስ የደመቀች፣ በሙዚቃና በምሽት ሕይወቷ የምትታወቅ የኢንዱስትሪ አብዮት የፈነዳባት ከተማ ናት። የመጀመሪያዋ የኢንዱስትሪ ከተማም ትባላለች። የማንቸስተር ዩናይትድ ስቴዲየም፣ ኦልድ ትራፎርድ፣ የማንቸስተር ሲቲው ሲቲ ኦፍ ማንቸስተር ስታዲየም በከተማዋ ይገኛሉ። ማንቸስተር በሳይንስና ቴክኖሎጂ የምትታወቅ የተማሪዎች ከተማ ናት። ዩኒቨርሲቲ ኦፍ ማንቸስተር እና ማንቸስተር ሜትሮፖሊታን ዩኒቨርሲቲ በኮምፒውተር ሳይንስ ዲቨሎፕመንት፣ በአድቫንስድ ኢንጂነሪንግ እና በአቶሚክ ሪሰርች የሚታወቁ እንደ አለን ቱሪንግ ያሉ ፋዘር ኦፍ ሞደርን ኤአይ የተባሉ ግለሰቦች መፍለቂያቸው እዚህ ነው። ዘቢቢ የተሰኘው የመጀመሪያው ዘመናዊ ኮምፒውተር የተሰራው እንደ አውሮፓውያን አቆጣጠር በ1948 በማንቸስተር ዩኒቨርሲቲ ውስጥ ነው። በማንቸስተር ከተማ ውስጥ በሄዱበት ቦታ ሁሉ የሰራተኛ ንብ ምስል ያያሉ። የከተማዋ ተወላጆችም የንቧን ምስል ሰውነታቸው ላይ ይነቀሳሉ። ይህ ምልክት ከኢንዱስትሪ አብዮት ዘመን ጀምሮ
የከተማዋ ሕዝብ ምን ያህል ጠንካራ ሰራተኛ፣ አንድነት ያለውና ተባባሪ መሆኑን ለማሳየት የሚጠቀሙበት የኩራት መገለጫቸው ነው። የሊቨርፑል እግር ኳስ ክለብ መቀመጫ የሆነችው ሊቨርፑል ከተማ የወደብ ከተማ ናት። ሙዚቃ ትወዳለች። የዓለማችን ዝነኛና ተጽዕኖ ፈጣሪ የሆኑት ዘ ቢትልስ የሙዚቃ ባንዶች የተመሰረቱት በዚች ከተማ ውስጥ ነው። በርሚንግሃም ከለንደን በመቀጠል የዩኬ ሁለተኛዋ ትልቋ ከተማ ናት። የቾኮሌት አፍቃሪ ከሆኑ የእርሶ ከተማ ማለት እቺ ናት። ቾኮሌትን ከማምረት አልፋ የአሰራር ጥበቧን ሙዚየም ገንብታ የምታሳይ ካድበሪ የተሰኘ ዝነኛ ቾኮሌት ቀምሰው ከነበር እዚህ ቾኮሌቱ የተቀመመበት ስፍራ ነው። ዛሬ ላይ ካድበሪ ወርልድ የተሰኘ ግዙፍ የቾኮሌት ሙዚየም እና መዝናኛ ማዕከል ገንብቷል። በርሚንግሃም የወጣቶች ከተማ ናት። ከነዋሪዎቿ 40 ከመቶ የሚሆኑት ዕድሜያቸው ከ25 ዓመት በታች ነው። ከተማዋ የተለያዩ ባህልና ሃይማኖቶች ያሏት ከመላው ዓለም የመጡ ስደተኞች ለኑሮ የሚመርጧት ከተማ ናት። የዛሬው ፕሮግራማችንን በዚሁ አበቃን። ሰላም።